ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ውድ ቤተሰቦቼ በጉጉት እየጠበኩት ነው ማለት ነው። ምክንያቱም እንደዚህ ሁለቱንም እንቁዎቻችን ጽናትና ኪሮ ፍቅር እያጫወታቸው ነው። እዛ ጋር ደግሞ የእነሱን ፍቅር ለማጥፋት የእነሱን ፍቅር ለማደብዘዝ ደግሞ ጎንበስ ቀና የሚሉ ሰዎችም አሉ። ግን ደግሞ ከጎናቸው ያሉ ሰዎች ሁሉም የጽናትንና የኪራን ፍቅር ለመመለስ ጎንበስ ቀና የሚሉ ናቸው ማለት ነው። እና ወዶች እንግዲህ ጽናትንም ደግሞ እዛ ቦታ ላይ ለማጥፋት ጽናትንም ደግሞ ለመበቀል የተዘጋጁ የበፊት የጮኛዋ ወንድምና እጮኛዋ እንግዲህ የበፊቱ ማለት ነው ተዘጋጅተዋል። ጽናት በማንኛው እጅ ነው የምትሆነው? ኪራ የእውነት ያሸንፈው? ኪራ ይዟት ይመለሳል? ምን አዲስ ነገር አለ የሚለውን እንግዲህ ለማወቅ ዛሬ በሚለቀቀው ሰዓት እንጠብቃለን ማለት ነው። በተለመደው ሰዓት ይለቀቃል። አዳዲስ የተሰሩ ነገሮች ስላሉ ማለት ነው እነሱንም ደግሞ እናያቸዋለን። እንግዲህ አስደሳቸው ወይንስ ደግሞ አስከፊ ነገር ነው የሚለውን አልነግራችሁም፣ ታዩታላችሁ። ዛሬ አዲስ ነገር አለ ማለት ነው ውዶቼ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ውድ ቤተሰቦቼ። እኔም እንደናንተው በጉጉት እየጠበቅኩ ነው። ናሆምም በተለይ ደግሞ ናሆምና ምሩ ላይ ምን ይፈጠራል? የናሆም እናት ለናሆም ደውላ መንገድ ላይ አዋረደችኝ፣ ከሰው ቤት አዋረደችኝ፣ እንደውም ልጅ ያላከበረኝን እንዴት ነው የልጅ ሚስት የምታከብረኝ ምናምን እያለች በጣም ነገሮችን እያካበደቻቸው ነበረ። ምሩዬም ደግሞ እንግዲህ እሱ እናቱን አምኖ እኔን እንትን ካለኝ ወይም ደግሞ እሱ ያለችውን ነገር ካመነ ምንም ማድረግ አልችልም ብላለች። ሰኒም በዚህ ነገር ተጨንቃለች። ምክንያቱም ናሆም መጥቶ እናቲቱ ያለችውን ነገር ሰምቶ መጥፎ ነው ያደርጋል ወይ እያለች በጣም ተጨንቃለች። ቢሆንም ግን ደግሞ እውነት ያለው ምሩ ጋር ስለሆነ ምሩዬ ናት እንግዲህ ታሸንፋለች ብዬ የማስበው። የናሆም እናት በነገራችን ላይ ነገሮች በጣም እያካበደችና ነገሮችን በጣም እንትን እያለቻቸው ነው ያለችው ማለት ነው። ቤተሰቦች አንዳንድ ጊዜ እውነት ለመናገር ነገሮችን በደንብ አድርገው አስበው ቢያደርጉና አስበው ቢናገሩ ብዬ አስባለሁና የናሆም እናት አሁን ምንም ነገር ብታደርግ ከዚህ በኋላ ማንም ሰው እንትን የሚላት የለም። ምሩ የራሱ የተናገረቻት ነገር ልቧን ስለሰበረው ምንም ያህል ጥሩ ነገር ብታደርግላት ምንም ነገር ጥሩ ነገር ያደረገች አይመስላትም ማለት ነው። ምክንያቱም ልቧን ሰብረዋለች። በተለይ በዚህ ጥርጣሬዋ አንዳንድ ጊዜ አለመታመን በጣም ከባድ ነው ቤተሰቦች። ሌላ ነገር ይሻላል። አለመታመን በጣም ነው የሚያመውና በጣም ነገሮችን ከበድ አድርጎታል ይሄ ነገር ማለት ነውና በተለይ ደግሞ እነ ኪራ ቤት ያለው ልጅ ምን ፍለጋ ነው? የእውነት ያንን ቤት ዘርፎ ለመሄድ ነው? ሌባ ነው ወይንስ ደግሞ የኪራ ወንድም ነው? መቼም እንግዲህ የኪራ አባት እኮ በየቦታው ልጆችን አንጠባጥበዋቸዋል ማለት ነው። በቃ ተንጠባጠቡ እና ብቻ ነገሮች በጣም ከባድ ናቸው። በነገራችን ላይ በተለይ ኪራ ይሄን ነገር ቤት ውስጥ ሰው እንዳለ ቤት ውስጥ ሌባ እንዳለ ቢያውቅ ወይንም ቤት ውስጥ ሌላ እንግዳ እንዳለ ኪራ የማያውቀው እንግዳ ብቻ ጸበርዬ ብቻ የምታውቀው እሱንም ደግሞ እያስፈራራት ሰው በመጣ ቁጥር እከሌ መጣች ባለሽ ቁጥር በቃ እንደ ማንኛውም ኖርማል ሰው እያስተናገደች ነው የምትልካቸው። ግን ደግሞ ከፊት ለፊቷና ከፊቷ ላይ ያላት ፍራቻዋ መርበትበቷ በቃ ሁልጊዜም ስለምትቀልድና ሁልጊዜም ስለምታሾፍ አሁንም ቀልድ እየቀለደች ነው የሚመስላቸውና አሁን ላይ እሷ ያለችበት ሁኔታ በጣም ከባድ ነው። ኪራም ደግሞ ይሄን ነገር ተረድቶ ወይንም ኪራ ባይመጣም ናሆም መጥቶ እዚህ ኪራ ቤት እየተፈጠረ ያለውን ነገር ሊያስተካክል ይገባል። ኪራ በርግጥ ደውሎ ከነገሩት ቶሎ በፍጥነት ሊመለስ ይችላል። አሁንም በፍጥነት ተመልሼ ቤት መጥቼ ያለው ነገር ያለው ብሎ ሲያስብ አሁንም ሌላ የመኪና አደጋ እንዳይደርስበት ነው የፈራሁት ማለት ነው። ምክንያቱም መቼም ኪራና የመኪና አደጋ ዘመድና ዘመድ ሆነዋል ብዬ ነው፣ ቤተሰብ ናቸው። እና እንግዲህ ቤተሰቦቼ ነገሮች ይስተካከላሉ ብዬ አስባለሁ። ዛሬ እንግዲህ አዲስ ነገር አለ። ያም አዲስ ነገር ምንድነው የሚለውን ነገር እንግዲህ በደንብ አድርገን የምናይ ይሆናል። ጠብቁ፣ በተለመደው ሰዓት ማለት ነው ውዶቼ። አዲስ የተፈጠረ ነገር አለ።